ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማደርገው ቤቴል ታምራት ነኝ። በቅድሚያ ማርዕስተ ዜናዎቹን አስደምጣችኋለሁ። ተምናሴራ ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ የጋብቻና የቤተሰብ ሕይወት ተግዳሮቶችን ለመቅረፍ ይረዳ ዘንድ ጥናት አቀረበ። ከውጭ ደቡብ አፍሪካውያን ለብክለት መከላከያ አዲስ መፍትሄ አበጁ። ተመልካቾቻችን አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ወደ ዝርዝር ዜናዎች አለፍኩ። በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሸገርና አካባቢው ክልል ወንጌላውያን አብያተ ክርስቲያናት ህብረት ምስረታ ተካሄደ። የሸገርና አካባቢው ወንጌላውያን አብያተ ክርስቲያናት ህብረት መሪዎች በተገኙበት በተካሄደው በዚህ የምስረታ ጉባኤ መክፈቻ የህብረቱ ምክትል ፕሬዝዳንት ፓስተር ሰንበቶ ባሼ ጉባኤው ታሪካዊ መሆኑን በመግለጽ የፕሬዝዳንቱን ሰላምታና የደስታ መልእክት ካስተላለፉ በኋላ ከሁለተኛ ነገሥት ምዕራፍ 4 በመጥቀስ ኪዳን ጠባቂ የሆነው እግዚአብሔር ድካማችንን ፈጽሞ እንደማይዘነጋ ለእግዚአብሔር ቤት የምንሰጠውንም አገልግሎት ከቶም እንደማይረሳ ተናግረዋል። የሸገርና አካባቢው ወንጌላውያን አብያተ ክርስቲያናትን ከጽንሰቱ ጀምሮ ሲያደራጅ የነበረው የማዕከላዊ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊ ፓስተር ሳሙኤል ብርሃኑ የሸገርና አካባቢው ወንጌላውያን አብያተ ክርስቲያናት ህብረት ሂደትና መነሻን አስረድተው ሸገርና አካባቢው ሰፊ ቦታ ከመያዙ ባሻገር የኢኮኖሚ የፖለቲካና የማህበራዊ ስበት ማዕከል እየሆነ መምጣቱ የዞን ህብረቶች በክልል ማዕቀፍ ይያዙ ዘንድ አስገድዷል በማለት ተናግረዋል። በማጠቃለያቸውም ክልሉን በማደራጀት ለደከሙ መሪዎችና አገልጋዮች ምስጋናቸውን ካቀረቡ በኋላ ክልሉን በጸሎት በሀሳብና በገንዘብ መደገፍ ቸል ሊባል እንደማይገባ አሳስበዋል። የክልሉን የመተዳደሪያ ደንብ ካረቀቁት አባላት አንዱ ፓስተር ፈቃዱ ጫን ያለው መተዳደሪያ ደንቡን በንባብ አሰምተው ከጉባኤው ለተነሱ ጥያቄዎችን ምላሽ ከሰጡ በኋላ ደንቡ በሙሉ ድምጽ ጸድቋል። በመጨረሻ ጠቅላላ ጉባኤው ስራ አመራር ቦርድ መርጦና ለስራቸው መሳካት ጸሎት ካደረገ በኋላ የክልሉን መመስረት ይፋ አድርጓል። ተምናሴራ ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ የጋብቻና የቤተሰብ ሕይወት ተግዳሮቶችን ለመቅረፍ ይረዳ ዘንድ ጥናት አቀረበ። ተምናሴራ ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ የጋብቻና የቤተሰብ ሕይወት ተግዳሮት የሆነውን ፍቺ ለመከላከል ለ3 ዓመት ያጠናውን ጥናታዊ ጽሑፍ አቀረበ። በጋብቻ ውስጥ የፍቺ መበራከት በባለትዳሮች በልጆች በቤተክርስቲያን እንዲሁም በሀገር ደረጃ ያስከተለውን ቀውስ አስመልክቶ ሚያዝያ 13 2018 ዓ.ም በኢንተርናሽናል ኢቫንጀሊካል ቤተክርስቲያን ውስጥ ጥናታዊ ሪፖርቱን አቅርበዋል። በዕለቱም የኢትዮጵያ ወንጌል አማኞች ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ በፕሮግራሙ መክፈቻ ላይ ወንጌል ተዳፍኖ እንዳይቀር ቤተሰብ ከፍተኛ ድርሻ አለው፣ ጤናማና እግዚአብሔርን የሚፈራ ቤተሰብ ሲገነባ ወንጌል በአግባቡ ይሄዳል፣ እግዚአብሔር ለቤተሰብ በገባው ኪዳን መሰረት በረከት ይኖራል በማለት ካውንስሉ ለቤተሰብ ሰላም እገዛ እንደሚያደርግ ተናግረዋል። በኢፌዴሪ ሴቶች ህጻናትና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ ጉዳይ መሪ የሆኑት አቶ ተስፋዬ ኦበሌ በበኩላቸው ስለ ቤተሰብ ጉዳይ ህገ መንግስቱ ላይ የተደነገገ ሲሆን ጋብቻ ለማህበራዊና ለኢኮኖሚያዊ ችግር እንዳይጋለጥ ተቋሙ የተጠናከረ ስራ እየሰራ መሆኑንና ይህን ጥናት ለፖሊሲ ግብዓት እንዲሆን ይታያል ብለዋል። በተምናሴራ ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ በጋብቻና በቤተሰብ ፍቺ ጉዳይ የተዘጋጀ አውደ ጥናት ለ3 ዓመት በተመረጡ ከተሞች ጥናት መደረጉንና በጋብቻና በፍቺ መንስኤዎች እንዲሁም ከፍቺ በኋላ ስለሚመጣው ማህበራዊ፣ ስነልቦናዊና ኢኮኖሚያዊ ቀውሶች በጥናቱ ተስተውለዋል። ጥናቱን መሰረት ያደረገ ሀሳብ በዶክተር ንጉሴ ተፈራ በመጋቢ ሰንበቶና በወጣቶችና በዩኒቨርሲቲ ተማሪዎች ዙሪያ በወይዘሮ ረቂቅ ቀርቦ ከተሳታፊዎች ለተነሱ ጥያቄዎች ምላሽ ተሰጥቷል። በመጨረሻም የአውደ ጥናቱ ዓላማ ጋብቻና ፍቺን አስመልክቶ ለችግሩ የጋራ መፍትሄ ማምጣት እንደሆነ ተጠቁሟል። ይህ ዛሬ በተምናሴራ ዓለም አቀፍ የቤተሰብ አገልግሎት ተዘጋጅቶ የቀረበው የጥናት ውጤት በጣም በኢትዮጵያ ውስጥ ያሉ የቆዩ አባቶች እንደዚሁም ደግሞ በእውነት በሀገሪቱ ውስጥ በተለያየ በጥናትና ምርምር ሰፊ ልምድ ያላቸው ክርስቲያኖች የተሳተፉበት ጥናት ነው። በዛው መሰረት ብዙ ውይይት አድርገናል። እኔም ነበርኩበት። ከዛ በኋላ አልፎ ከፍተኛ የሆኑ ባለሙያዎች ለዚህ ጉዳይ የሚሰሩ ተመድበው ይህንን ሲሰሩ ቆይተዋል። ከ2015 ጀምሮ ነበር ጥናት የተደረገው። ስለዚህ ዛሬ በሀገራችን ውስጥ የጋብቻና የቤተሰብ መሰረታዊ ተግዳሮቶች ምንድን ናቸው የሚለው ይሄ ቬሪ ኢምፖርታንት ነው። እስካሁን ድረስ በእንደዚህ አይነት ደረጃ መልክ ባለው ሁኔታ ተጠንቶ የቀረበ ብዙም ነገር የለም። ስለዚህ ዛሬ የቀረበው ወደፊት በዚህ አቅጣጫ የሚታየውን ፍቺ
የፍቺ ብዛት እንግዲህ በቤተ ክርስቲያንም ሳይቀር በጣም ጨምሯል የሚል ዳታ ነው እየተገኘ ያለው። ስለዚህ ይህን ለመቀነስና ለማስቀረት የተገኙት መረጃዎች ምክንያቱ ምንድን ነው የሚለውን በደንብ አድርገው የሚያሳይ ስለሆነ ከዛ ተነስቶ ሶሉሽን መፈለግ የሚቻል ይመስለኛል። ፍቺን ለመከላከል በማስተማርና በማማከር ጋብቻን ማጠናከር በሚል ርዕስ በየከተማዎቹ አውደ ጥናቶችን ማካሄድ ጀመርን። በዚያ አውደ ጥናቶች እያካሄድን ባለንባቸው ከተማዎች የታዩ ትልልቅ አንኳር የሆኑ ችግሮች ወደዚህ ጥናት እንድናደላ አደረጉን። ከነዛ መካከል ዋናዎቹ አንደኛው ወጣቶች በቅድመ ጋብቻ በሚያደርጉት የግብረ ስጋ ግንኙነት ወደ እርግዝና ይመጣሉ። ከዛ በኋላ ውርጃ ይካሄዳል። ቅድመ ጋብቻ የግብረ ስጋ ግንኙነት ብቻ ሳይሆን ለተለያዩ በሽታ መጋለጣቸው ሌላው ከፍተኛው ችግር ሆኖ አገኘ ነው። ዛሬ የነበረው አውደ ጥናት በጣም ዋናና ትልቁ የቤተ ክርስቲያን ተልእኮ ነው። እንደምናውቀው ቤተሰብ የአገር መሰረት ነው እና ልጆች በቤታቸው አባትና እናታቸውን እያዩ እንዲያድጉ እግዚአብሔር የመሰረተው ነው ትዳር እና ትዳር እንዲጠበቅ እንዲጸናም ምን ማድረግ እንዳለብን ስልጠና አግኝተናል። በተለይ ሀገር አቀፍ ተጽዕኖ ለማምጣት የቆረጡ አባቶችን በዚህ ሸክም ያላቸው ደግሞ የተዘጋጁ ስላየው ልቤ በጣም አርፏል። ያው መናጋቱ በቤተሰብ ዙሪያ የታወቀ ነው። የቤተ ክርስቲያንም ትልቁ ሸክም ነው። ሸክማችን የሚያቀሉልን አባቶች እናቶችና በዚህ የተዘጋጁ እግዚአብሔር ስላስነሳልን በጣም ነው ደስ ያለኝ። ተምነሴራ እንግዲህ ይህንን ጥናት ለማጥናት ምክንያት የሆነው በሶስት መሰረታዊ ነገሮች አንስቶ በባለቤትነት ተግዳሮቶቹ ምንድናቸው? አብያተ ክርስቲያናት ወንጌላውያን አብያተ ክርስቲያናት አባላት ጋብቻ ሁኔታ ተግዳሮቶች አሉበት። እነዚህ ተግዳሮቶች ምን ይመስላሉ የሚለውን ነገር እንድናጠና ነው የሰጠንና ከዚህ የተከለየናቸው ተግዳሮቶች ውስጥ አብዛኞቹ የሚያተኩሩት ተግባቦት ላይ፣ ፍቅርና ቅርርብ ላይ በቤተሰብ መካከል ባልና ሚስቶች መካከል ያሉ የዚህ አይነት ቅርርቦች፣ በቤት ውስጥ ኃላፊነትን የመወጣት ጉዳይ፣ በተጨማሪ ደግሞ ቤተሰቦች ከውጭ ድጋፍ ምን ያህል ያገኛሉ፣ ምን ያህል ነው ቤተክርስቲያን የምትደግፋቸው፣ አካባቢያቸው ምን ያህል ይደግፋቸዋል በሚሉት ላይ ተግዳሮቶች እንዳሉ ያመላከተ ጥናት ሆኗል። በመጨረሻ ውጤቱ ሲወጣ በጣም በዚህ ደስተኞች ነን እኛ። ግን ወደፊት ግን የበለጠ ከውስጡ ሊጠና የሚችሉ የተለያዩ ርዕሶች የወጡበትም ጥናት ነበር። በካራት ሆስፒታል ለ243 ሰዎች የምገባና የወንጌል አገልግሎት ተሰጠ። በኢትዮጵያ ኢቫንጀሊካል ቸርች መካነ ኢየሱስ ጨሌቅሌ ማህበረ ምዕመናን በካራት የመጀመሪያ ደረጃ ሆስፒታል ባካሄዱት አገልግሎት ለህሙማንና ለአስታማሚዎቻቸው የምገባና የመንፈሳዊ ድጋፍ ሰጥቷል። ሚያዝያ 11 2018 ዓ.ም የተካሄደው ይህ መርሃ ግብር ተሳታፊዎችን በእግዚአብሔር ቃል በማበረታታትና በዚህ አስቸጋሪ ወቅት ከጎናቸው ለመቆም ታስቦ መካሄዱ ተጠቁሟል። በአገልግሎቱ በተሰሩ ስራዎችም 4 አዳዲስ ሰዎች ጌታን እንደ ግል አዳኛቸው እንደተቀበሉ ተገልጿል። 21 ሰዎችም በንስሐ መመለሳቸው ተመልክቷል። በተጨማሪም 243 ሰዎች የምሳ ምገባ የተደረገም ሲሆን ለበርካታ ተጠቃሚዎች የስነ ልቦና ድጋፍ መሰጠቱ ተገልጿል። በዚህም አገልግሎት በህብረተሰቡ ውስጥ የመንፈሳዊና ማህበራዊ ድጋፍ አስፈላጊነትን የሚያሳይ መሆኑም ተጠቁሟል። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። ከባህር ማዶ ወዳገኘናቸው አለፍኩኝ። ደቡብ አፍሪካውያን ለብክለት መከላከያ አዲስ መፍትሄ አበጁ። በደቡብ አፍሪካ የሚገኘው የዊትዋተርስራንድ ዩኒቨርሲቲ ተመራማሪዎች በጆሃንስበርግ ከተማ አካባቢ በከፍተኛ ሁኔታ እየጨመረ የመጣውን የድንጋይ ከሰል ጭስ ልቀት ለመከላከል የሚያስችል የመጀመሪያውን የብክለት ማስጠንቀቂያ መተግበሪያ ይፋ አድርገዋል። ይህ የብክለት መጨመር በአካባቢው ነዋሪዎች ላይ የመተንፈስ ችግርና ሌሎች የጤና እክሎችን እያስከተለ ይገኛል። የአፍሪካ ባለጸጋዋ ከተማ ጆሃንስበርግ ለሀገሪቱ የድንጋይ ከሰል ማውጫዎች ቅርብ በመሆኗ ነዋሪዎቿ በአየር ላይ የሚሰራጨውንና የበሰበሰ እንቁላል የሚመስለውን የሰልፈር ሽታ በተደጋጋሚ ለማሽተት ተገደዋል። አዲሱ የሞባይል መተግበሪያ ነዋሪዎች የአየር ጥራቱን በየጊዜው እንዲከታተሉና የብክለት መጠኑ አደገኛ ደረጃ ላይ ሲደርስ ቅድመ ጥንቃቄ እንዲያደርጉ የሚያስችል መረጃ በመስጠት ጤናቸውን እንዲጠብቁ ይረዳቸዋል። ዘገባው የግሬት አፍሪካንስ ፖስት ነው። በሊባኖስ የኢየሱስን ሐውልት በመዶሻ ያፈረሰውና ድርጊቱን በምስል ያስቀረው የእስራኤል ወታደር ለ30 ቀናት በወታደራዊ እስር ቤት እንደሚታሰሩ የእስራኤል መከላከያ ሰራዊት አስታወቀ።
የእስራኤል ጦር ስማቸው ያልተጠቀሰው 2 ወታደሮች ምርመራ ከተደረገ በኋላ ከዘመቻ ግዴታቸው እንደሚሰናበቱ ተናግረዋል። በቦታው የነበሩና ጥፋቱን ማስቆም ወይም ጉዳዩን ለበላይ አካላት ያላሳወቁ ሌሎች 6 ወታደሮች ጉዳያቸው በተናጠል እንደሚታይ አስታውቋል። በደቡባዊ ሊባኖስ በምትገኘው ዴቤል መንደር የነበረው ይህ የኢየሱስ ሐውልት ሲፈርስና ሲወድም የሚያሳይ ምስል በማህበራዊ ሚዲያ ላይ በስፋት ከተዘዋወረ በኋላ ሰፊ ውግዘት አስከትሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተፈጠረው ነገር እጅግ እንደደነገጡና እንዳዘኑ ተናግረዋል። መከላከያ ሰራዊት ማክሰኞ ዕለት ባወጣው መግለጫ ስለ ክስተቱ የተደረገ ምርመራ የወታደሮቹ ባህሪ ከሰራዊቱ ትዕዛዝና እሴቶች ሙሉ በሙሉ የራቀ መሆኑን አረጋግጧል እና በክስተቱ ጥልቅ ሐዘን እንደተሰማው ገልጿል። መረጃው የቢቢሲ ነው። ተመልካቾቻችን የዕለቱን ዜናዎች ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ተምናሴራ ዓለም አቀፍ ወንጌል ለቤተሰብ ሚኒስትሪ የጋብቻና የቤተሰብ ሕይወት ተግዳሮቶችን ለመቅረፍ ይረዳ ዘንድ ጥናት አቀረበ። ከውጭ ደቡብ አፍሪካውያን ለብክለት መከላከያ አዲስ መፍትሄ አበጁ። ለዕለቱ የያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት እኔ ቤቴል ታምራት ነኝ ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋር እንዲሁም ደግሞ ከመላው ስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበረን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም ቆዩ።